እየሰማኝ ነው። አሁን የመጣሁት ፋይል ለማየት ነው። ሌላ ስራ አለብኝ ስለምቸኩል አሳይኝና ልሂድ። ሲጀምር ሜላትን ይዛ ስለምመጣ ሜላትን ይዛ እሷ ነው የመጣው። ምክንያቱም እሷ ማየት አለበት፣ እሷ መስማት አለበት፣ ማወቅ አለበት ይሄን ነገር። እሺ አሳይኝ። እኔ ደግሞ በምን የለም ነው እኔ ደግሞ እንደማገኝ አውቃለሁ። ቆይ መጀመሪያ ተረጋጉ። አይ አይደለም እኮ አይደለም ፋይሉ እዚህ ላይ ነው ያለው። አዎ አለሽ አይደል? ምን እንደምታረጋው እሺ ሜላት በትህትና እንዳወራሁት ነበር የሚሰማኝ። እንዳስቀየምኩ ነው የነገርሽኝ። ማስቀየም ደግሞ ከሆነ እንደዚህ ይዤ እሄዳለሁ። ስልኩ አይ ዘይት እሱን ማለት እንደግ እሺ ከዛዝ ነው እሺ ስልኩን ይዘር ከዛዝ ከዛ ምን እንደምታመጣ ያለው ፊኮና ምንም ሌላ ሜላት ምናምን አይደለም። በስርዓት አዲስ ጀምራ እኮ እንትን ቆይ ይኸውልህ እኔ የሳኩ የተዝናናውብህ ነው እያወራሁም ያለሁት። ምንም እኔ የሄርሜላና የአቤልን ፋይል ምንም አይነት ፋይል እንደማታወሩበት አውቃለሁ። በስራችሁ ምንድነው ችግራችሁ? አልገባንም። የማፈን ነው የማፈን ነው እኔ ነኝ ሲጀመር እንደማያምን ነግሬሃለሁ እኮ እየው ይሄ ነው አይደለም? እሺ ይሄ ሳቤል ነው። ኧረ ቀለ ጨራሽ ሾፍ ነበራችሁ ነገር ሰማት ገና የኛ ስም ተበላሸና ያየሽውን ነገር ሁሉ ማመን የለብሽም። ነው እንዴ? አሁንም እኮ ሰላማችሁ ልታደፈርሱ ትፈልጋላችሁ። ተመለሰ ብለን ሳናጣጥም እንደገና እንዴ? ለምን? ምንድነው ፍላጎታችሁ? ምንድነው? ሄርሜላን አፋታችሁ ሄርሜላን ልታጋባት ነው? ፍላጎታችሁ እንደዛ ነው አይደል? አይሳካላችሁም። ይቅርታ ያኗርም ተስማንታ አይሳካላ ጥቅም ፍለጋ ነው አይደል? ሰላም ውድና የተከበራችሁ የኛ ቤተሰቦች እንዴት ናችሁ? እኛ አለን እግዚአብሔር ይመስገን። እናንተም በያላችሁበት ሰላምና ፍቅር ይብዛላችሁ። ሰላም ውድ የተከበራችሁ ቤተሰቦቻችን እንዴት ናችሁ? እኛ በጣም ደህና ነን እግዚአብሔር ይመስገን። እናንተም በያላችሁበት ሰላም እንደሆናችሁ ተስፋ እናደርጋለን። ዛሬ እንግዲህ ትንሽ ቤት ተገኝተናል። እንግዲህ ቤተሰቦቻችን ያለፈውን ቪዲዮ ምናልባት አይታችሁ ነበረ። ለገኒ ያሳያት የሆነ መረጃ ነበረ። ገኒም ለሚላት አሳያት ይሄን ነገር እሷ ነች በደንብ ማየት ያለበት ብላይ ለሚላት ማሳይቻት እንግዲህ ሚላት ያው ዛሬ መታለች ማለት ነው። እሷ ማይተዋለች ቪዲዮን እና ዛሬ መጣ ነው ቤተሰቦቻችን ቡርኬን ለማግኘት ነው። እኔ ምናልባት ያን ቪዲዮ ከሰራሁበት ቀን ጀምሮ እደውለታለሁ፣ ስልክ ያነሳልኝም። አሁንም ሜሉ ነች እሷ ደውላለች እንዲመጣ አድርገዋለች። እየመጣ ነው እሱ እና ያው ምንም ነገር በቃ አለ አይደል ልጁ ሊያቆም አልቻለም። አሁንም ቢሆን በቃ የትኛውም ነገር ይፈጠር የትኛውም ነገር ብናመጣለትም ሊያምን አይችልም። ይልሽ ለሚላት ማሳይቻታለሁኝ፣ እኔ ማይቻለሁኝ፣ ለገኒ ያሳይቻታለሁ፣ ለቡስ ያሳይቻለሁ እና ደግሞ እንዲያርፍም ራሱ ነገር ይዋለሁ ፎቶም ነገር ራሱ ልኬለት ቴሌግራም ላይ እንዲያርፍ ነገር ይዋለሁ። ታው ይብቃ ማለት መጥፎ ነገር እንዲደርስበት ምናምን ነገር ስለማልፈልግ ነው ማለት ታው ሰው ነው ምናልባት በሆነ ነገር ይሳሳታል አለ አይደል ይሸወዳል አለ አይደል። ስለዚህ ያን ብቻ እንድንይሆን መጥፎ ነገር እያደረክ ነው። ስለዚህ ተቆጠብ ከዚህ ነገር ብየው ነገር ነው ግን አልሰማም ነኝ። ያው ሜላትንም ብዙ ቀን ነግራዋለች፣ ብዙ ነገር አስጠንቅቀዋለች፣ ብዙ ነገር ነግራዋለች። እሷንም አልተቀበላትም፣ እኔም አልተቀበለኝም። ያው የሩትና የብርሽን ትዳር እስቲ በቃ እየበጠበጠ ያለው እሱና እሱ ብቻ ነው። በቃ ዋና ማን እንደውም በቃ በሚባል ደረጃ እሱ ነው። አቤል እንደውም የለውም አለ አይደል ቦቅባቃ መሆኑን የሚታወቀው አቤል በዚህ ነው አለ አይደል ሰው ሊያገኘው ምናምን ነገር ልክ ቡርኬ መታሰቡን ሲሰማ ነው ወደ አዲስ አበባ ፈትለክ ያለው ማለት ነው። እና ሚላት ያው አይተሽዋል አይደል ቪዲዮ? አዎ አይቻለሁ፣ ብዙ ነገር አይቻለሁ። ማለት እንዳልከውም ብዙ ነገር ብለናል። እንግዲህ አልሰማ ካለ የሚከተለውን ያውቃል። አዎ እሱ ነው አሁን ወደ እርምጃ ዋና መሄድ ነው። አዎ እንደዛ ነው የምናደርገው። ሲጀምር ለአንዴና ለመጨረሻ ጠርተነዋል፣ አብረን እናወራዋለን። ምን እንደሚል አብረን እንሰማለን። ያው ብዙ ጊዜ የንቀት አይነት ንግግር ነው የማያመጡም ነው። ለምን ሁሉም እየታሰረ እየተፈታ ነው ያለው፣ ወይ በፖሊስ እየተያዘ እየተለቀቀ ነው ያለው። ስለዚህ ከዚህ በኋላ እንደዛ አይነት ነገር አይቀጥልም። ለምን ደህና ፍቅራቸው ሰላማቸው ተመለሰ ብለን ስናስብ ሌላ ነገር ደግሞ እንዲፈጠር አንፈልግም። በዚህ በማይረባው ምክንያት እንደገና እያያችሁ ነው ቤተሰብ ደስታቸው እየተመለሰ ሰላማቸው እየተመለሰ ነው። አይናቸው ላይ ያለው ፍቅር ምናምን ደስ ይላል። በቃ ወደ መጀመሪያ አቋማቸው እየተመለሱ ነው። እንደዚህ ብለን ሳናበቃ ደግሞ በመሀል ደግሞ እንዲህ አይነት ነገር ሲፈጠር በጣም ነው የሚያናድረው። ስለዚህ እኛ ከድሮም ጀምሮ የምንለው ነገር ቢኖር በሰው ትዳር አትግቡ፣ ነገ እነሱ ይታረቃሉ፣ ይገናኛሉ። ስለዚህ ልካችሁን ወቁ፣ አይመለከታችሁም፣ በማይመለከታችሁ ነገር አትግቡ ነው ምን ዛሬም ቢሆን ማለት ለምን ነገ የምታፍሩበትን ነገር እንዳታደርጉ። ቤተሰብ
እኛ ይሄንን ነው የምንለው። ለምን ለራሳቸውም ትዝብት ነው። ሁለቱ መገናኘታቸው ስለማይቀር ያወራ በሙሉ ዳር ይቀራል። ስለዚህ ለእነሱም ጥሩ አይደለም እና ይሄኛው በተለይ ትቢት እያለው ነው። ይሄኛውና ያ ጓደኛውም አለ የሆነ ቶስቷሳ እሱንም ልክ እናስገባለን። የምር እንደዚህ ፉከራ ምናምን አይደለም፣ በተግባር እናሳይ። በጣም ቀላል ነው እኮ ባይዘው ማለት እኛ ያው አለ አይደል የአንድ አካባቢ ልጅ ስለሆን ያው ብዙ ነገር በቃ ታታለው ብለን እኛ ስለምናስብ ነው እንጂ እነሱ መግዷት እነሱ ነገር ማድረግ በጣም ቀላል ነው እኮ ለኛ ማለት እንዴ ቀላል ነው እኮ ጀማ ሰብስበን እኔም ራሱ ብቻዬን እኔ በመጣ ምንም ብልም እኔም በቂ ነኝ ቢያስባለሁ። ግን እነሱ ልክ አለ አይደል እንደ አንድ ሀገር ልጅ እንደኖረ ሰው ምናምን ነገር ለእነሱ ስለምናስብና ስለምናዘን ነው እንጂ በጣም ቀላል ነው እኮ የሚለው አይደል እንዴ እነሱ ማሳዝን ይሁን ማስመጣት እኮ ቀላል ነው። ምንም የትም መሄድ አይጠበቅብንም። እኛ ምናረጋው እናረጋለን። ያን ነው በቃ ማለት አሁን እንደው ይሄንን ልንነግረው ነው የጠራ ነው። እንደማይቀበል ግን ታያለሽ አይደል? እስቲ ያርግ ከራሱ አንደበት እንሰማለን ሚላውን ማለት ነው። ከነሱ እጪ እንደ አይነት ተንኮል እንደ አይነት ሴራ የሚያሴር የለም። ማን እንዴ ከቪዲዮ በላይ መቼም መረጃ መቼም ሊመጣ ይችላል አይደል? ቤተሰቦቻችን ግን ብዙዎቻችሁ ደግሞ ምናልባት እያመኑ አይደለም። እሺ ችግር የለም። እሱ ሲመጣ ያለው ነገር ሙሉ ነገር እናንተ ተሰማላችሁ። የመሬ ነው የምላችሁ። ማን ነው ውሸተኛ ማን ነው ትክክለኛ? ምክንያቱም አሁን የሩትና የአብርሽ ፍቅር እየተመለሰ ነው አይደል? ስለዚህ ይሄ ልጅ የት ነው የቀረው? ዳር ነው የቀረው አይደል? እንደዛ ሲያወሩ እንደዛ ሲያሽቃብጡ ምናምን የነበሩ ሰዎች ዛሬ ዳር ነው የሚቀሩት አይደል? እንደዛ ቦግ እያሉ የለፈለፉ እንደዛ ሰውን እስከ ማስመታት ምናምን ነገር ብዙ ደረጃዎችን ሄደዋል። ዛሬ አብርሽና ሩታ አብረው ፍቅር ሲያሳልፉ ይሄ ልጅ ዳር ነው የቀረው። ያን ነገር ቢያንስ ይሄ ልጅ ማለት ካላስተዋለ ሁለቱም ልጅ ሶስቱም ካላስተዋሉ በጣም ነው የሚያስጠላው፣ በጣም ነው የሚከብደው። ሄርሜላም ብትሆን በሰው ትዳር መግባት ተገቢ ነው ብዬ አላስብም። እንዴ በትዳር ላይ እኔ እንጃ አላውቅም። ብቻ ማለት እዚህ እስከመሆን ድረስ ማለት የትም እንደማያደርሳት ታውቃለች። እሷም ዋጋዋን ትጠብቀኝ ወይስ ሁሉም ነገር ጊዜ ያለው ሁሉንም ነገር ባንድ ያናረገን ማድረግ ያለብንን ነገር ደግሞ ሰው ካለ የሆነ ምናምን ሰው አይነግረንም። ማድረግ ያለብንን ራሳችን እናደርጋለን። እያንዳንዱ ዋጋውን እንሰጠዋለን። ሁሉም በየጊዜው ነው ነገራችን ላይ እንደዛቻ ምናምን ነገር አትሰዱት። ይሄ ያለ አይደል ትክክለኛ የምናደርገው ነገር ነው የምንነግራችሁ ቤተሰቦቻችን። እሱም ይምጣ በግልጽ ነው የማደርገው ነገር እነግረዋለሁ። የምሬ ነው የምላችሁ። እስቲ እቺ አላቀም እንታና እስቲ ሊፈጠረው አብረን ያለን ቆየ ምን ነው አይ ሲጀመር ፈርቶ ብቻ እዛው እንዳይመለስ ፈርቶ ምን ይመለሳል ብለህ ነው ይመጣል ይደርሳል። አንዲ ናቸው የምሬ ነው የምልሽ። ታዲሻል አቤል ብሩክ ልክ ታሰሪ ሲባል አይደል እንደ መንጭ ቆጣው ከዚህ ሀገር የትም አይደርስም። የት ይገባል እሱ ተማገባትም ዞሮ እዚህ ነው እኮ። አዎ እየተዋወቀን እየተገናኘን አይ ይልቁን የሆነ የሚያስተዛዝብ ነገር ባይናገሩና ሌላ ነገር ውስጥ ነገ ለሚገናኙት ነገር ሁለቱ ጥሩ አይደለም። ማህር የሚያስተዛዝብ ነገር እንዳልኩ ባይነጋገሩ ይሻላል። ትርፍ ንግግር አያስፈልግም። እናብለ ቡራ እንዲነክ አለ ሰላም ደህና ነህ? ሲያዩ ከአንገት በፊት ይመስላል። እናት ሰርቢኖ ዛሬም ፋይሉን አሳይኝ ማለት ተቸኩራል። እሱ ቀላል እኮ ማሳየት እኮ እናሳያለን። ገረጋ በል ቀርመን የምናወራ ነገር አለ ካም እኮ እኔ መጣሁ እኮ ዘለ ወደ ፋይሉ አትግባ። እሱ ማሳየት እኮ በጣም ቀላል ነው አይደለ? ፋይሉ አያረል እውነት እንደሆነ እኮ ታውቃለህ አይደል? ግን ስልክልህ ደግሞ ሌላ ነገር ነው ያወራው። እኔ እየሰማኝ ነው። አሁን የመጣሁት ፋይል ለማየት ነው። ሌላ ስራ አለብኝ ስለምቸኩር አሳይኝና ሊድ ሲጀምር ሜላትን ይዛ ስለምመጣ ሜላትን ይዛ እሷን ነው የመጣሁት። ምክንያቱም እሷ ማየት አለበት፣ እሷ መስማት አለበት፣ ማወቅ አለበት ይሄን ነገር። እሺ አሳይኝ። ምን ያለው ችግር አሳይኝ እኮ አሳይሃለሁ እኮ ቀላል ነው። ግን እንደዚህ እንዴ መጥተህ ባንድ ያሳየን ምናምን እንደዚህ አይባልም። እየሰማኸኝ ነው? እየሰማሁ ነው። መረጃ የሶስት ማስጣጥፋ በመጀመሪያ ደረጃ ስሜን እያጠፋ ነው። ብሩክ እንደዚህ አድርጓል። የትኛው ሰው ነው የሚገባው? በህግ እንደሚያስጠይቅ መጀመሪያ ልንገርህ። ኧረ በስመ አብ ህግን ካወቅኩ እኮ አንተ ብታውቅስ ጀመር እንደዚህ እኮ አታደርግ ነበር አይደል? እንዴ ሁሉ ሰውን ያለ ስም መስጠት በህግ ያስጠይቃል። ካለመልከኝ ደግሞ ፍርድ ቤት ቆመህ ታወራለህ። አሁን እንደዛ ደረጃ ከመሄዴ በፊት ያለውን ፋይል አሳየኝና እውነትም እኔ ጥፋተኛ ከሆንኩ እስቲ ራሴን ልውቀስ። ስለዚህ የኔን ብቻ አይደለም ከኔም አልፈህ የሌላ የጓደኞቼን ስም እያጠፋህ እንደሆነ እየሰማሁ ነው፣ እየተደወለልኝ ነው። እና ደግሞ ከሩታ ቤተሰቦች ተደውሎ እንደዚህ አይነት ነገር መባል የለብኝም። ከሩታ ክስቶች ከገነት የተደወለልኝ
እና ያለውን ፋይል ምን እንደሆነ ማለት ያደረከው ነገር እኮ ነው የሚያስደውለው እና ወይ ደግሞ ሰው አንተን እንዲናገር ያደረከው ነገር እኮ እሺ ያደረኩትም ይሁን ያላደረኩትም ይሁን ለምን አሳይተኸኝ ለምን እኔ አላምንልህም? አይ አንዴ ቆይ ነው በመጀመሪያ ደረጃ ማሳይቱ ተቀላል ነው ኮብሩሽ እኔ ይቅርታ አድርግልኝ ነው ከንግግር የተረዳሁት ነገር ምንም አይመጣም፣ ምንም አታመጡም። ይሁን በቃ ደረትህን ነፍተህ ምናምን የምትነገረው ነገር ምንም እንደምታመጡ እኮ አሳያችሁ አሳሰራችሁ አይደለ? ምን እንደምታመጡ እኮ አሳያችሁ። እንደታሰርክ ነው ያሰብከው አንተ? አንድ ቀን አንተ ስር ነው ማለት ነው። አንድ አመት ያኩብ አንድ አመት ነው። በጣም ጥሩ። ወጥተህ ምናልባት ውጭ ላይ ሆነ ብዙ ሴራዎችን ስለምሰራ ያን ሴራ ምናልባት ለአንድ ቀን ሲጎምባው ሊጨንቅ ይችላል። ያኗር የጨነቀ አንድ ቀን ማለፍ ያኔ ጨነቀ የሰው ተዳር ነው በተን ያ ነገር ጨነቀ ሌላ ነገር እኮ ሊሆን ይችላል እኮ መሰረ ምናምን አይደለም ጭራሽ ወይኔ በጣም እግዚአብሔር ማለት አይደለም በስራት አውራን ፈስ ያለበት ዝላ አይችልም። ሜላትን ይዛት መጥተህ ፉ ደግመህ መናገር አልፈልግም። ለምን እንነጋገር ለምን እንዴ ስሜን ከዚህ በኋላ እንድታጠፋ አልፈልግም። ስማ አይደለም ሌላ ነገር ይጠፋ ይችላል። አንተም ትጠፋ ይችላል እኮ ወደር ለማለት ይሄ ማይሆኑ ኤአይ ፎቶ እየሰራ ነው እያልክ እያመጣህ ከሆነ ስራዬንም አታበላሽብኝ፣ ኑሮዬንም ልኖርበት፣ ስሜንም አታጥፎ ከዚህ በኋላ ነው የምጠይቀው። ብሩክ አንድ ነገር ልንገር አይደለ እኔ ያንተ ኑሮ ነው የምወደብሱ አይደለ እኔ ጀመራ አይመለከተኝም ስለአንተ ኑሮ አይደለ ግን ወደ ህግ ነው በቃ በጠይቀህ ከዚህ በኋላ አሁን በጸባይ ልጠይቅህ ደስ ይለኛል። አሳየኝ ፋይሉን አሳያለሁ ግን ወደ ህግ ነው የምትሄደው ኪር በጣም ደስ ይለኛል። ማውነተኛ እንደሆነ ማውሽተኛ እንደሆነ እዛ ጋር ነው ያለን እንለያለን። እሺ በቃ ከዚህ በኋላ በእጃ ዙር አይደለም መሄድ ያለብህ ቀጥታ ለራሴ መጣ አሳየኝ ፋይሉን ነው ያልኩህ። አሳየኝ ሚላት ጋር መሄድ ሚላት አክስት ጋር መሄድ እህቶቿ እሺ ስደውልልሽ ለምን አታነሳልኝም? አንደኛ ነገርሽ ለምን ነው ማነሳለህ? ማን ነው ማነሳለህ? እኔ እናንተ ሌላ ግንኙነት አለን ነው ግን ለምን ነው ማነሳለህ? ይሄን ነገር ለማሳየት ወይም ደግሞ ላወራ ፈልጌ ነበር። ቪዲዮ ላይ ያሰዋን ሳይወጣ ማለት ነው። ስልክ ማንሳት እኮ ግዴታ አይደለም። አላውቅህም፣ አታውቅኝም፣ ሌላ ግንኙነት የለንም ከዚህ በፊት የሚያደዋውልም ነገር የለንም አይደል? ለምን አነሳለሁ? ለምን አላነሳልኝም ብለህ ሩታ ቤተሰቦች ጋር መሄድ አለብህ። በስርዓት ፋይሉ የኔ ከሆነ ለኔ ያሳየኝ እስቲ ትክክለኛ እውነተኛ ከሆነ ለኔ አታሳየኝ፣ ስለቤተሰቦች አሳየኝ። ቃምናል እኔ እንድትጎዳ ስለማልፈልግ ነው ለነሱ ማሳያቸው። አንተም ሶስታችሁም ብትሆኑ እንድትጎዳ ስለማልፈልግ ነው። ለማንኛውም እንጂ እኮ እስካሁን እኮ አንተ አፈርድሜ እኮ በልታችኋል። ግን እዚህ ጋር የሆነ ደግሞ ማስመሰል ምናምን ነገር እንደሚያክሰው ደግሞ በማንነቴ በጣም ብኮራ ሰው ነኝ። አይደለም እንደዚህ ትጎዳላችሁ ስላልከኝ ሳይሆን ብታሳይ ራሱ ያደረኩት ነገር ከሆነ ማፍረበት ጉዳይ የለም። አሁን በማስፈራራት ምክንያት ሌላ ነገር አስበህ ወይ ሌላ የምትጠቀሙት ካለ ከሚላት ቤተሰቦች የምታገኘው ነገር ካለ አላውቅም። ገብቶሃል? እኔ የምጠቀመው ከሚላት ቤተሰብ አንተ ከሄርሜላ ምን እንደምትጠቀመው የሩታና የአብርሽ ትዳር በመላየት ምን እንደምትጠቀመው ኦሬዲ እነሱ አሁን እንኳን አንድ ላይ እየሆኑ ነው አይደል? አሁን አንተ አሁን የሩታና የአብርሽ አሁን ታያለህ አንተ ሄደህ በደንብ ነገሩ እሱ ልክ ነው። ስለማታፈር ታያለህ አይደል? አሁን ለወደር ባይሆንክ ነው ምንድነው? አሁን ለሩታ አስባለሁ እያልክ ነው? ምን ሚላት ምን እያለኝ ነው ልጅ? ያው ምን አለ መሰለህ ከመጀመሪያ ጀምሮ የመጣሁበት ምክንያቱም ነግሬሃለሁ። ምክንያቱም ፈጽምልኝና ልሂድ። እኔ በጣም ስራ አለብኝ፣ ሰዓት የለኝም። አሳየኝ ፋይሉ። አይ እኛም እኮ ስራ አይቻለሁ። እሺ ምንድነው? አይቻለሁ። አንተ ይሄንን አልጠብቅም። እውነት እኔ አውርተህ እስክትጨርስ ነበር እየጠበቅኩ የነበረው። ጭራሽ በዚህ ያክል ደረጃ እነዚህ ልጆች ምን ቢያደርጓችሁ ነው እንዴ? አብራችሁ እንዳልበላችሁ እንዳልጠጣችሁ ይሄ ሁሉ ነገር የምታደርጉት ምንድነው? አይ የምታገኙትን ንገሩንና የሆነ የምታገኙት ነገር ካለ ነገሩና ኢትስ ኦኬ። እኛ ምን ልንወጣ እንችላለን እኮ የተፈጠረ ነገር ምናልባት እኛ ማናውቀውም ቤተሰብ ማያውቀው ነገር ካለ ግልጽ አድርጉልን። ምንድነው በዚህ ያክል ደረጃ ጠላት መሆን? በዚህ ያክል ደረጃ አይ እስቲ ልጠይቅሽ እኔ ምንድነው ፋይሉ? እስቲ ንገሪኝ። አይ ያሳያል። ተረጋጋ። አንተ እኮ ማለት ነው አንተ ሲጀመር ማለት ነው ንግግር ሰው እኮ ተፈላጊ ነህ አይደል እንዴ? ፈልገንህን የጠራነህ በስርዓት ማናገር ሲገባ የሆነ በቃ አስራ አለብኝ ፋይሉን አሳዩኝና ልሂድ ምንድነው ምናምን ብለህ ትህትና የሚባል ነገር የለም። በትህትናማ ባይሆን አስቀይምህ ሄጄ ነበር። ገርሞሽ ነው? አይ አይደለም ነገር አሃ እንዳላስቀይም ከሆነ እንዴ የምታስበው ነው ራሱ ለምን ይዛደረ ነው እንዳላስቀይም እኔ ደግሞ በምን የለም ነው እኔ ደግሞ እንደማገኝ አውቃለሁ እኮ አምጣው ስልኩ። አይ አይደለም እኮ አይደለም ፋይሉ እዚህ ላይ ነው ያለው። አዎ አለሽ አይደለም ታይ ምን እንደምታረገው ስልኩን ማለት እሺ
ስለዚህ እውነት እንዳለ ታውቃለህ ማለት ነው። እስካሁን በትህትና እንዳወራሁ ፋይል እንዳለ ታውቃለህ ማለት ነው። እስካሁን በትህትና እንዳወራሁ ነበር የሚሰማኝ እኮ ብሩኬ። ፋይል እንዳለ ታውቃለህ ማለት ነው። እሺ ደልሰው አለ ምን? እሺ ዘይድ ስልኩን አንተ ወንድ ነህ። ከዛስ ስልኩን ለምን ልትጠቀምበት ነው? ኧረ ጥለዋለሁ። እሺ ስልኩን አይ በጣም ምን እዚህ ላይ ብቻ ነው ያለ የሚመስል ፋይሉ። እኔ ይኸውልሽ ሜላት በትህትና እንዳወራሁት ነበር የሚሰማኝ። እንዳስቀየምኩ ነው የነገርሽኝ። ማስቀየም ደግሞ ከሆነ እንደዚህ ይዤ እሄዳለሁ ስልኩ። አይ ዘይድ እሱን ማዲም ደግ። እሺ ከዛስ ነው። እሺ ስልኩን ይዘህ ከዛስ ከዛ ምን እንደምታመጣ ፋይል የምትለው ነገር ምን እንደሆነ አላሳየህም ነው ያልከኝ? ታየዋለሁ እኔ ታየዋለሁ። አሁንም እኮ ልናሳይ ነው ስትጀምር ብትረጋጋ ፋይሉን ታየዋለህ። ስልኩን አምጣ እኮ አሁን ስልኩን መልስልኝ። ሌላ ነገር እንዲፈጠር አትፈልግም አይደለ? ስልኩን መልስልኝ። ምንም ሌላ ሜላት ምናምን አይደለ? በስርዓት አድርገው ጀምር እኮ አንተ። እኔ የሳኩ የተዝናናሁብህ ነው እያወራሁም ያለሁት። ምንም እኔ የሄርሜላና የአቤልን ፋይል ምንም አይነት ፋይል እንደማታፍርበት አውቃለሁ። በስራችሁ እንደማታፍርበት እኮ አውቃለሁ እኮ። አሳያለሁ። ያሳየኝ ፋይል እኔ እኮ ዋይ ታጣ ይሄ ሁሉ ነገር ግን ምንድነው? አይ በግልጽ እኮ ነገርን ብያለሁ። ብራ ምንድነው ችግራችሁ? አልገባንም። የማፈን ነው የማፈን ነው እኔ ነኝ ሲጀመር እንደማያምን ነግሬያለሁ እኮ። እየው ይሄ ነው አይደለ? እሺ ይሄ ሳቢል ነው። ኧረ ቀለ ጨራሽ ሾፍ አንቺ እኔን አምነሽ ነው የምትናገሪ? አይ ምን ማለት ነው? እውነት ከሰሰኝ። እንደዚህ አይነት ቪዲዮ አንድ አይደለም። እንደዚህ አይነት ቪዲዮ እና ፎቶ እየሰራችሁ እሺ እኔስ እሺ ስለዚህ አሁን አይ እኔ በብዙ ነገር ነው በብዙ ነገር ነው ያየሁት። በዚህ ቪዲዮ ብቻ አይደለም። ምን ይሆን ግን ወንደራስ መጀመሪያ የነበራችሁ ነገር ሰማን። ገና የኛ ስም ተበላሸና ያየሽውን ነገር ሁሉ ማመን የለብሽም። ሰማሽ ነው እንዴ? አሁንም እኮ ሰላማችሁ ልታደፈርሱ ትፈልጋላችሁ። ተመለሰ ብለን ሳናጣጥም እንደገና እንዴ? ለምን ምንድነው ፍላጎታችሁ? ምንድነው? ሄርሜላን አፋታችሁ ሄርሜላን ልታጋቧት ነው? ፍላጎታችሁ እንደዛ ነው። ያ ይሳካላችሁ። ይቅርታ ያኗርም ተስማንታ ይሳካላችሁ። ጥቅም ፍለጋ ነው አይደለ? ሄርሜላ ምናልባት ቃል ገብታላችሁ የሆነ ነገር ልትሰጣችሁ ምናምን ከሆነ አይሳካላችሁም። ሰሚኛለሽ ሜላት፣ አሁን ይሄንን አይተሽ ይሄንን አምነሽ ከሆነ ልትናገሪኝ ይሄንን ነገር ስላየው አይደለም እኮ እናንተ። እሺ አይደለም ቪዲዮን ተወርሰው ቪዲዮ ያ ነገር ነው ይርሳው እያደረክ ያለው ነገር ምንድነው? ትክክል ነው። ይሄ ቪዲዮ እና ይሄ ፎቶ ከሆነ እኔና አንቺ በኤአይ ነው የተሰራው ልትል ነው? አይ በምንም ይሰራ ነው አይመለከተኝም። እሱ ኤዲት ላደረገው ፎቶ እኔ ተጠያቂ አይደለም። አንተ ነህ የሚለኝ ከሆነ ደግሞ ይጠይቀኝ፣ በስርዓት በህጉ ይጠይቀኝ። አሁን እንጠይቃለን። ግን ይሄ ማንም ተጨማልቆ ለሰራው ቪዲዮ እና ፎቶ አሁን ህግ ጋር ከመሄዳችን በፊት አሁን ህግም ጋር ነው አይደለም እኮ ሌላ ነገር ቀላል እኮ ነው። ህግ ራሱ ካስኬድን እኛ እዚህ ጋር ህግ ጋር ለምን አለን? እኛ ማስተካከል እንችላለን። አንተ ትዕግስተኛው እያወራሁ እኔ ራሱ ትዕግስተኛው ነው እያወራ ያለሁት። እኔ ራስ እንዴት ነው እንትን ያልካለው ያስካለው? አንቺ ላስረዳሽ። እህቷ አንቺ ነሽ አይደል? የሚገባሽ ከሆነ የዚህ ፎቶ ባለቤት ነው አይደል? አይገባኝም። ካልገባችሁ ደግሞ እንደሚገባሽ እና አውራን ማለት ቤተሰቦች ምን ራሱ እንደምናገር ግራ ነው የገባኝ። የምሬ ነው የምላችሁ። ማለት ሀሳቡ ምን እንደሆነ አላውቅም። እንግዲህ ያው ሜላትም አይተዋለች፣ እኔም አይቼዋለሁ። በጣም ጥሩ ይሄ ነው ካለ ይሄ ነገር እሺ፣ እኔ በሚሄድበት መንገድ ሄዳለሁ። አይደለም እኔ ለሱ ይቅርና ማለት ነው ሶስቱንም እኔ ማስጠፍጠፍ ነው ያቅተኛል። ስለዚህ ምን ነገር ነኝ አይ ምን እንደሞላቸው አላውቅም ውስጣቸውን። በዚህ እንዘጋሻል። ብቻ ቤተሰቦችን ማግኘት አይቀርም። የምሬ ነው የምላችሁ። ተመላጭ ቆማር ልወጣው አገኘዋለሁ። እኔ ማድረገው ነገር እኔ ራሴ ያደርጋለሁ። በጣም ነው መሰለኝ ቤተሰቦችን እንወዳችኋለን።